የኢትዮ ጥያቄ ፕሮግራም ተከታታዮች ጤና ይስጥልኝ እንደምሰነበታችሁ። ዛሬ አንድ ትልቅ ባለሙያ ይዤ ቀርቤያለሁ። እንግዲህ ለረጅም ዓመታት በጋዜጠኝነት ሙያ ሲሰሩ የነበሩ አሁንም የኢትዮጵያ ጉዳይ ጠዋት ማታ በተለያዩ መድረኮች ላይ በመገኘት በተለይ በ360 አካባቢ ታገኛቸው ነበር። አሁንም እዛው አካባቢ አስተዋጽኦ እያደረጉ ነው። እንግዳችን አድርገን አቅርበናል። በእናንተ በኩል እንግዲህ በትዕግስት ተከታተሉን። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ገንቢ አስተያየቶችን በመስጠትና ላልሰሙ በማሰማት ሼር በማድረግ የበኩላችሁን ተባበሩን። አሁን በቀጥታ ወደ መድረክ ወስዳለሁ። ጤና ይስጥልኝ ጋዜጠኛ አፈወርቅ አግደው። በጣም እድለኛ ነኝ። ለረጅም ጊዜ ካንተ ጋር መቆየት ፈልግ ነበር። ዛሬ ያለህን ጠባብ ሰዓቶች፣ ጊዜዎች፣ የተለያዩ ተደራራቢ ስራዎችን ሁሉ ይዘህ በተጨማሪ ግብዣን ተቀብለ በመቅረብ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። የልቤ ከበሬታ አይለይ ዘንድ እግዚአብሔር ፈቃዱ ይሁን። በእርግጥ በተለያዩ ጊዜያት አብረን ባንገናኝም የምታደርጋቸውን ተግባራት በደንብ ጠንቅቄ ያለውና ስለምከታተል ደስ እያለኝም ነው። ዛሬ ደግሞ በአንተ መድረክ እንግዳውኜ በመቅረቤ ትልቅ ክብር ይሰማኛል። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። በእውነቱ እንዳንተ አይነት ረጅም የጋዜጠኝነት ልምድ በተለይ ደግሞ ለሀገር ጉዳይ ላይ ጠዋት ማታ ደከመኝ ሰለቸኝ ሳይል የተለያዩ ሁኔታዎችን ሁሉ በመቻል አሁንም እየሰራ ያለ በመሆኑ እንደገና በጣም ነው የማመሰግነው። እስቲ ወደ ውይይታችን ለመግባት የሀገራችን ሁኔታ እንዴት ነው የምታየው? በተዘበራረቀና መላ በታጣበት ሁኔታ ዝም ብሎ መታመስና መማማስ የሚስተዋልበት ገና ብዙ ችግርና ፈተና እንደሚጠብቀንና ታግለን ግን የምናሸንፈው ስለመሆኑ ቅንጣት ያህል ሳልጠራጠር ለመከራው እየተዘጋጀን ወደ ድሉ እናምራ ነው የምለው። ምክንያቱም ይህ አሁን ስልጣን ላይ አለ የሚባለውና እያጭበረበረ ከታች ጀምሮ እስከ ከፍተኛው ስልጣን ድረስ ከያዘ በኋላ አሁንም አገርን እያመሰ የህዝቡን ደም እያስፈሰሰ ደም ይፈሳል፣ ችግኝ ይተከላል በሚል አደገኛና ክፉ እሳቤና መንፈስ የተጠናወተውን እይታ በስራ ላይ እያዋለ በየቦታው የፈጠረው አደገኛ የሆነ የእርስ በርስ ግጭት እነሆ አንድ ዜጋ በአገሩ በሰላም እንዳይኖር ሰርቶ እንዳይበላ ንብረቱ እየተቀማ እሱ እየተገደለ እየተቃጠለ ከነነፍሱ እየተቀበረ ለመለመንም እድል እንዲያጣ እየተደረገ በማንነቱና በእምነቱ ምክንያት ስቃዮችን የሚያስተናግድበት ህዝብ የሚኖርባት ምድር ሆኖ ነገር ግን ይህ እውነት፣ ይህ የደም ፍሰት፣ ይህ ስቃይ፣ ይህ መፈናቀል፣ ይህ ለአደጋ መጋለጥና የሰብናን ዋስትና ማጣት፣ የእርስ በርስ መጨራረስ፣ አንድን ማህበረሰብና የሃይማኖት ባለቤቶችን አነጣጥሮ በዘመናዊ የጦር መሳሪያ መጨፍጨፍ ለሱ እንደ ክብር ሆኖ ለሚያንገላታውና በሰው ደም ብቻ እርካታ ለሚያገኘው የብልጽግና ወንጌል ስብከት ትልቅ ድል ሆኖ አሁን ደግሞ ከትናንትና ጀምሮ ማለት 8 ቀን 2018 ዓመተ ምህረት የጀመረው ጉባኤ የሚል የራሱን እግር በመትከል እንደገና ለቀጣይ 5 ዓመታት ከዛም እንደገና ህገ መንግስት ይለወጣል በሚል እሳቤ የአንድ ፕሬዝዳንት ስልጣን ምናልባት ለሁለት ጊዜያት ይሆናል የሚል ካለ በተከታታይ ቢያንስ ለ20 እና ለ30 ዓመታት ኢትዮጵያን አሳሯን እያሳየ ለመቆየት የተዘጋጀ አንድ ትናንትና በህዋት ቁሌት ተሰርቶ ብልጽግና የሚባል ወጥ ያዘጋጀ አካል የቱን ያህል ህዝብን ለስቃይ ያሰናዳ እንዳለ በሚገባ ህዝባችን ስለሚያውቅ ለዚህ ፈተና መዘጋጀት ብቻ እንደሚያዋጣንና ፈተናውን ከትከሻችን ላይ አርጎ እንደከበደ ከቋጥም በላይ መሆኑን ስለምናውቅ የደም ግብር አቁሞ ህዝቡ ራሱን መብት የሚያስከብርና ለልዕልናው ለበላይነቱ የሚያዘጋጅ ህዝብን የሚፈራ ስርዓት ለማምጣት መሰናዳት አለበት እላለሁ። በቀላሉ በጣም አመሰግናለሁ። እስቲ አንድ ጊዜ ይሄን ነገር አሁን ባነሳው ነጥብ ስናየው እነዚህ ሰዎች የኢትዮጵያ ህዝብ አያውቃቸውም። ኢትዮጵያን ህዝብ አሁን ያለበት መቀመቅ ውስጥና ሀገሪቱን እስከ መፍረስ አደጋ ላይ የጣሉ ሰዎች ዛሬ ለሀገሪቱ መፍትሄ ፈጭነን ልንመካከር ነው ብለው ሲቀርቡ እነዚህ ናቸው እንግዲህ በኢትዮጵያ ህዝብ ላይ እየቀለዱ ያሉት። እንዲህ ይሄን ስታየው ምን ይሰማሃል? እንደው በእውነት አቶ አለሙ በጣም አከብራለሁ። ጥያቄው ራሱ ስር የሰደደ ጥያቄ ነው። በአግባቡ መመለስ አለበት። እነኚህ አሁን ወደ 4000 የሚደርስ ቁጥር አሉ ስለ ኢትዮጵያ የሚመክሩና የሚዘክሩ ናቸው ተብሎ ጥሪ የተደረገላቸው በሙሉ በአንድ አቅጣጫም ይሁን ወይም በሌላኛው የኦህዴድ ብልጽግና ካድሬዎች ናቸው። ከመነሻው ጀምሮ በታገሰ ጫፉ አማካይነት የተወካዮች ምክር ቤት አፈ ጉባኤ በሚባለው ሰው እየተጠራና እየተመለመለ የምክክር ኮሚሽነሮች ናቸው ተብሎ በሚሰየሙበት ጊዜ ከመነሻው ትልቅ የሆነ ተቃውሞ በህዝቡ ዘንድ
እየተነሳ ሲነገርም አንሰማም ብሎ ጆሮአቸውን ደፍነው ለስልጣን ካበቁ በኋላ እነሆ 4 ዓመት የስልጣን ጊዜያቸውን ካለቀ በኋላ አጀንዳ ብቻ በመሰብሰብ 4 ዓመት ቆይተናል ብለው ዛሬ የራሳቸውን ካድሮች መልሶ በኢትዮጵያ ሕዝብ ስም ከያሉበት ቦታ ሰብስበው ጠርቷቸው ለአንድ ወር ይመክራሉ ተብሎ የተጀመረ የአብይ አህመድን ስልጣን በደንብ ለመትከልና ከፓርላማዊ ስርዓት ወደ ፕሬዝዳንታዊ ስርዓት መሸጋገር እንዲቻል የሚያደርግ ህገ መንግስት ጽፎ ያውም ትናንትና ከመመረጡ በፊት ሳይሆን ይሄ የተደረገው አሁን ከተመረጠ በኋላ በማግስቱ በማላገጫ ምርጫ ማግስት የደናቁርት ካድሬዎች የምክክር ጉባኤ እሱም ለዚህ ደግሞ መመሪያ ሰጥቷል። ህገ መንግስቱ መቀየር እንዳለበት ይሰማኛል። ለጊዜው ግን አለና የአቅም እጦቱን 55 የአሜሪካ ስቴት ተወካዮች ተሰብስበው ያዘጋጁት የዩናይትድ ስቴትስ ኦፍ አሜሪካ ህገ መንግስት ከ100 ዓመታት በላይ መቆየት ችሏልና እኛ ደግሞ በጣም ብዙ የሆነ ህዝብ ሰብስበን 4 ዓመት ሙሉ አዘጋጅተን 4000 ሰው ተሰብስቦ የሚሰጠው ውሳኔ ብሎ ከአሜሪካኖቹም በላይ የጸና ሊሆን ይችላል። በተወሰኑ የታሪክ አጋጣሚ ስልጣንን ለራሳቸው የፖለቲካ ጥቅም ማንገሻና ድህነትን ማባሪያ የሚያደርጉ የተገንጣይ ቡድኖችና ጠመንጃ አንጋቢዎች ወታደሮችም ቢሆኑ እየመጡ ቀደም ሲል የነበረውን ህገ መንግስት ስለሚቀዱ የአሁኑ በጭራሽ ከአሜሪካ ህገ መንግስት በላይ ጸንቶ ሊቆይ የሚችል ነው የሚል አይነት መልስ በመስጠት በህዝቡ ላይ ትልቅ ስላቆት አበጅቷል። ይሄ የሚያሳየው እነ አሜሪካ አሁን ዩናይትድ ስቴትስ ኦፍ አሜሪካ ሲናገሩ ወይ ለፔፐር ኦፍ ዩናይትድ ስቴትስ ኦፍ አሜሪካ ነው የሚሉት እንጂ እኛ የአሜሪካ ብሔረሰቦችና ህዝቦች የሚል የጨበሪያም ተስካር የሚመስል አይነት ቋንቋም አይስተዋልባቸው። 16ኛው የአሜሪካ ፕሬዝዳንት የቱን ያህል አብርሃም ሊንከን በምን አይነት መንገድ ከዛ ትንሽ ቦታ ተነስቶ በትልቅ አስተሳሰብ ራሱን አጠንክሮ መከራና ችጋርን ጥሶ ሄዶ ለአገር ውለታ ሰርቶ በሰዎች እስከሚገደልበትና ለሁለተኛው ዙር እስከተመረጠበት ድረስ የተለያዩ መንግስታት ነው ያና ዩናይትድ ስቴትስ ኦፍ አሜሪካ የሚባሉት 13 ስቴቶች ሌሎቹ ግን በባሪያ ንግድ የሰለጠኑና የላቁ ወገኖች ደግሞ ፌደሬትድ ስቴትስ ኦፍ አሜሪካ የሚባሉትን አንድ ለማድረግ የተጠቀመበት መንገድና ያንን የሚያህል ትልቅ ሀገርና የተለያየ ማህበረሰብ የሚኖርበት እንደየማህበረሰብነታችሁ የራሳችሁ እሳቤ፣ የራሳችሁ እይታ፣ የራሳችሁ ልዕልና፣ የራሳችሁ ማንነት ይጠበቅላችኋል። ነገር ግን እናንተ እንደ አንድ ዜጋ የአሜሪካ ዜጋ ናችሁ ነው እንጂ ህዝቦች ናቸው አላላቸውም። ይሄ ዕውቀት ከአጠገቡ ላይደርስ አመድ ላይ በስማም እንደተባለበት ሰይጣን 40 ክንድ የራቀበት እንጃ ከዛም ሳይበልጥ አይቀርም ዙሪያውን የያዙት እንደ ሰይጣን ሆኖ ክስረት ዳንኤል የሚባሉት አይነቶች ስለሆኑ የሚሰጡት አስተሳሰብ አገርን የሚከፋፍል እጅግ ብዙ የህዝቦች እኮ ኮንፌዴሬሽን አድርጎ ነው ኢትዮጵያን ያስቀመጡት እኮ አባቶቻችን በደማቸው በአጥንታቸው ታሪክን ገንብተው ዕውቀትን መስርተው ስልጣኔን ሰርተው ፊደልን ቀርጸው በዓለም ታሪኩ ሰለጠኑ ከሚባሉ የህዝብ አካላት ወይም ህዝቦች አንዱ የኢትዮጵያ ህዝብ ነው የተባለውን ሁሉ ትቶ ትናንትና ለአገራቸው የተሰዉትን ሰዎች ለእርስ በርስ ግጭት ጥፋታቸውን ብቻ እንደሰው የሰሩትን ስህተት እያጎላና እያገነነ አሁንም ጸብ በጸብ ሆኖ አማራው ከትግሬው ትግሬው ከሌላው ጋር እንዲጋጭና እንዲጠላላ ሊያደርግ የሚያስችል አይነት ክፋት የሞላበትን ፍልስፍና ይዞ መጥቶ እንዴት ሲያደርግ እንደነበረ ከ30 ዓመታት በፊት ተሰርቶ የነበረውና በሆነ ችግር ምክንያት የቀረው የጎጃም ደብረ ማርቆስ አይሮፕላን ማረፊያ ሲመረቅ የተናገረው የመርዝ ቋንቋ የቱን ያህል ህዝቡን አብሮ እንዳይኖር እንደሚያደርግ የሽፍታ መሰረት ቤተክርስቲያን እንደሆነ እያደረገ በስላቀ ቋንቋ የሚናገራቸው ከዛ ደግሞ ፋኖን ሽፍታ እንደሚል ስለ ፋኖ ሲየት ያቀዋል አስተዳደጉም አይፈቅድም። አንዴ ከአማራ እናትና ከሙስሊም አባት ተወለድክ ይላል። አንዴ ከኦሮሞ እናትም ከኦሮሞ አባት ጋር ራሱን እንኳን በአግባቡ የማይገልጽ አጥንተ ደሃ የሆነ አስተሳሰብ ያለው አጥንተ ደሃ ማለት የአጥንት ድህነት አይደለም። ትልቅ ሆኖ ትልቅ ቦታ ደርሶ የአገርን አደራና ኃላፊነት በእጁ ከተቀበለ በኋላ ያቺን የድሮ ትንሽነቱን እያሰበ አገርን እያስተናነሰና ትንሽ እያደረገ የሚመጣ መሪም ቢሆን አጥንተ ደሃ ነው የሚባለው። እንደነኛ አይነት ሰዎች ናቸው ዛሬ ለኛ አሁን በቀላሉ የማንወጣውን መከራ ትላንትና በህዋት ቁሌት በደንብ የተሰሩ ወጦች ሆነው እንደገና እነሱ ለ27 ዓመት ከሰጡት መከራና ስቃይ ባሻገር የባሰውን መከራ ስር እያሰደዱ ይዞ መጥተው አሁንም እንደገና ኢትዮጵያን ለመግዛት ሲፈልጉ
እናንተ ብቻ ትሞክራላችሁ እንዴ? ካድሬ እርስ በርሱ ተመካክሮ ምን ለውጥ ያመጣል? የኦሮሚያ ክልል በዘመናዊ የጦር መሳሪያ የአስተሳሰብ ልዩነት አላቸው ተብለው እየተደበደቡ ናቸው ኦሮሞዎቹ። ይሄ ሰው ደግሞ ከኦሮሞ ጉያ ተወሽቆ ለእናንተ ከኔ በላይ ጥቅምና እድገት ሊያመጣ የሚችል ስለሌለ አማሮችን የኦሮሞ ስለሆንኩ ይጠላሉ ይሉና እነሱ ጋር ሂድና እነሱ ጋር ሄደው የተናገረው ወደ አማሮች ሄዶ ደግሞ የእናንተን ክብር ስለምጠብቅ አማራ ጠላታችንን ትንከባከባለህ ይሉኛል። እኔ እኮ መውደቂያ ያጣው ዛፎን ኩኝ የሚል አይነት ሀሳብ እያመጣ መከራን በመስራት መጨረሻ ላይ የስልጣን ጥማት የሚያንገላታ የሚያሳክር በየቦታው የሚናገረው ቃል ነገ የማይደገም ውሸት ብቻም አብይ እኮ ውሸታም አይባል ውሸት ነው። አብይ መርዛም አይደለም መርዝ ነው። አብይ አጥፊ አይደለም ጥፋት ነው። ይሄንን ነው ኢትዮጵያ መረዳት ያለበት። ስለዚህ የሰዎች መሞት፣ መፈናቀል፣ መሰቃየት ከቀየም በየቦታው የተረኞች ቦታውን መውሰድና እኛንን ገዢዎቹ ብሎ በአደባባይ መናገር ለሱ እርካታ የሚሰጥና ገና ወደፊትም የሚሞቱ አሉ ብሎ የሚናገር ሰው አሁን በዓለም ባንክም ድምዳሜም ይሁን ወይም በዓለም አቀፍ የገንዘብ ድርጅት የት እንዳለ የሚሰራቸው ስራዎች ውሸት መሆናቸውን ሰው በቴሌቪዥን ጠግቦ የሚያደርግ እቤቱ ግን ተርቦ ተጎሳቅሎ የሚኖር ለልመናና ለአንዳንድ ነገሮች ምንዱባን ፍለጋ የሚንቀሳቀሱ ሰዎች እንዳሉ ያሳያልና አብይ አህመድ ማለት የማጭበርበሪያውን ስልት ቀደም ሲሉ የነበሩ ባለስልጣናት የራሳቸውን ስልጣን ገደብ አበጁም ነበረ። እስካሁን ሲገዛ ቆይቶ ለ8 ዓመታት ከዛ በኋላ አሁን ቀስ አድርጎ እነኚህ እኮ የሱ ካድሬዎች እሱ የነገራቸውን መመሪያዎች ተቀብለው አጥንቀና ለኢትዮጵያ ችግር ይሄ ነው ለማለት አጀንዳ ሲሰበስቡ 4 ዓመት ሙሉ ከርሞ አሁን ደግሞ እኛ በ4000 ሰዎች የቀየርነውን ነገር ለመለወጥ የሚፈልግ ሰው ወደፊት 8 ዓመት ሞክሮ 8000 ሰው ካልተሰበሰበ የማይቀደድ ህገ መንግስት አዘጋጅተናል ብሎ በኢትዮጵያ ላይ እየተሳለቀ ያለ እዝግባ የማይባል አስተሳሰበ ኮስማና አደባባይ ላይ ሲወጣ ብቻ ዓለምን በእጁ የጨበጠ የሚመስል ከብልሃትና ከቅንነት የራቀ የክፋት ኮሮጆ ነው። ይሄንን ስርዓት ለማሳዝ እየታገለ ነው ያለው። በጣም አመሰግናለሁ። በተለይ አሁን ባነሳቸው ነጥብ ዙሪያ አብይ አሁንም ህዝብን ለማወናበድ የሚፈልገው ይሄንን እንደ ምክክር ብሎ እንዲታይለት ነው። ግን ምክክር ሲባል አንደኛ ማን ነው መመካከር ያለበት? ሁለተኛ የካድሬ ትዕዛዝ ይመስል እሱ ለሚስማማውን አርስቶች አውጥቶ በዚህ ተነጋገሩ ይሄን እንዳትነጋገሩ የሚባል ምክክር። ሁለተኛ ትክክለኛና ችግሩ ያለው የት ላይ ነው? መቀራረብ መመካከር ያለበት ህዝቡ የት ነው? አሁን ያለው አብይ አህመድ የኢትዮጵያ መሪ ሳይሆን የኢትዮጵያ ጠላት ነው። ኢትዮጵያ እንድትፈርስ እንጂ በዘላቂነት ሁኔታ ህዝብ እንዲቀራረብ የሚያደርግ አይደለም። እሱ በሚመራው ውስጥ የኢትዮጵያን መፍትሄ እናገኛለን፣ እሱ በሚፈራው ምክክር ውስጥ የኢትዮጵያን የሚበጅ ነገር ይፈጠራል ብሎ ማንም የሚቀበለው ይኖራል። እርግጥ ይዞታል ለረጅም ጊዜ አሳምናለሁ ብሎ የመምራን የሙያ ማህበራት በነፃነት የአገር ሽማግሌዎች በነፃነት ብረት ያነሱ ኃይሎች በነፃነት ተቃውሞ ያላቸው ሰዎች በነፃነት ያለምንም ጣልቃ ገብነት መወያየት የሚችሉበት መድረክ ፈጥረው በራሳቸው በሚፈልጉት ችግር ነው ብሎ ባመኑበት እንዲነጋገሩ አይደለም የተፈለገው ለዓለም ለማሳየት በእንደ ብልጭልጭ ነገሮች እንደሚፈልገው ሁሉ አሁንም በብልጭልጭ በስም አልኩ በሚል መንገድ ብቻ የሚያሳዝነው ግን ህዝብ ሞኝ አይደለም። ያየዋል፣ ይታዘበዋል፣ የሚያደርግ የሚችለው ነገር ግን ከማድረግ ወደ ኋላ አይልም። ስለዚህ ይህን እሱ እንዴት ነው አሁንም ህዝብ ሞኝ ነው ይህንን ነገር ይገዛልኛል ብሎ ነው የሚያደርገው ወይስ ከምን አንፃር ይመስላል? የፖለቲካ እብደት ይዞታል። የዘረኝነት ፖለቲካ እብደት ነው። አይምሮ ካንሰር ነው የሚያመጣው። ዘረኛ ሆኖ አንድ ሰው ካበደ አደገኛ የሆነ የህሊና ካንሰር ነው። የሰው ልጅ ጥላቻ ማለት እነኚህ የብሔር ወይም የብሔረሰብ ዘረኛና ጽንፈኛ የሆኑ ወገኖች መኖር የሚችሉት ሌላ ጠላት ነው የሚባል ማህበረሰብ ሲኖር ብቻ ነው። ተውሳካት በሰው ህይወት ላይ የሚኖሩት ሰውየው በህይወት እስካለ ድረስ ነው። ሰውየው ሲሞት ግን እነሱም አብረው ይጠፋሉ። ስለዚህ ይሄ ማህበረሰብ ስላለ እንዲሆናል። እንደው አሁን ለምሳሌ ቀደም ሲል ህወሓት እኮ በአፉ አውጥቶ አልተናገረም እንጂ ከኢትዮጵያ ብለዋል እኮ ደብረጽዮን ከኢትዮጵያ ለኔ ሱዳን ህዝብ ነው ቅርብ ወዳጄ ብለዋል። እኔ ወርቅ ኮንኩት ማህበረሰብ ተወልጄ ብሎ ነበር። ትንሽ ያ እንኳን ዕውቀት አንብቧል፣ ነገር ይገባዋል። እንደው ኢትዮጵያን ያን ክፋቱና ይሄ የባንዳ የልጅነቱ መርዝ ካላወቀው በቀር በዛች አጋጣሚ ኢትዮጵያ በእጁ ውስጥ ወርቃ በነበረችበት ጊዜ አስተካክላለሁ ቢል ኖሮ መለስ ዜናዊ ይችል ነበር።
ቱማተኛ ነው። ከበታችነት ስሜት ጋር አብሮ የተያዘበት አሁንም እንደ ተውሳክ የሚበላው የዘረኝነቱ ጥላቻ በደም እየተነከረ በህልሙ አድሮ ጠዋት በአይኑ ማየት የሚፈልግ ከእምነት ጋር የሚጋጭ አንድ ሙስሊም የሚሆን አንድ ኦርቶዶክስ የሚሆን አንድ ፕሮቴስታንት የሚሆን ሌላ ጊዜ ደግሞ በዚህ በአደገኛ የኢሉሚናሲ እምነት በብልጽግና ወንጌል ተለቅፎ በየመንገዱ የሚቃዥ ነገር ግን በማናቸውም አይነት መንገድ ዋሽታችሁ ምንም በሉ ስልጣን መያዝ አለበት ብሎ የድራኮኒያን ፖሊሲ ስራ ላይ ለማዋል የሚታገል ሰው ነገር ግን የሱ ውድቀት አሁን ለምሳሌ እንመክራለን ቢባል በደልና ስቃይ ደርሶባቸው ህልውናቸው እንዲጠፋ ያለ አንዳች የጦር መሳሪያ በያሉበት የአገራቸው ግዛት ሰርቶ የሚኖሩ የአማራ ወገኖች ሲታረዱና ሲቃጠሉ እነሱን የሚወክሉ ግፍ የተፈጸመባቸው ወገኖች ወክለን ሁለተኛ እንዲህ አይነት ሰውን ሰው እንዲያደም የሚያደርግ ስርዓት በኢትዮጵያ ውስጥ እንዳይኖር ለማድረግ ምን መዘየር አለበት ብለው ሊጠይቁ የሚችሉ ሰዎች የህብረተሰቡ ማህበራዊ ውክልና ያላቸው ወይም የስነ ልቦና ውክልና ያላቸው ጭራሽ አልቻልም ብሎ ሲቻላቸው እንኳን ላለመሞት ብሎ ወደ ጫካ የገቡ ፋኖች ባልተገኙበት ከራሳቸው ከኦሮሞ ጉያ ወጥተው የለም ይሄ አካሄድ ለኛ አይበጁም የሚባሉ ወገኖች በዚህ ስብሰባ ላይ ያልተገኙበት በጭራሽ ደግሞ በነስልጣን ላይ አትመጡም ከመጣችሁ በአንድ ቀን 100,000 ይታረዳል እንጂ አለቅም የሚል ሰው ትናንትና በየካቲት ወር ያኔ በየካቲት 2010 ዓመተ ምህረት እሱ ተመርጦ እንዳበቃ በ16 የካቲት 16 እንዴት ተደርጎ የአማራ የአካባቢው አማራ ነዋሪ የአካባቢው ኦሮሞ ነዋሪ የተለያየ ወገን ቦምብ በሱ ላይ የተወረወረውን ውስጥ ያቀናበረው እሱ ነው የሚባለው ኋላ በሚደርሱ መረጃዎች እንዲህ አይነት እውነተኛ ፍላጎትና ፍቅር ኖሮት ከዘረኝነት ይገላግለናል ብሎ ገና ህዝቡ አስቦት ፓርላማ ላይ ቃል ሲገባ የከሳ ወገኑን ክዶ የሱን የለማ መገርሳን ፕሬዝዳንትነት ካልወሰደና ምክር ቤት አባል ካልሆነ በምንም አይነት መንገድ ለጠቅላይ ሚኒስትርነት እንደማይበቃ ስለሚያውቅ ለማን እንደ ጽላት ተሸክሞት መጨረሻ ላይ ክዶት የት እንደጣለ ጣሊያን ካለበት ቦታ እንዴት አድርጎ አሳፍኖት ሊያስወስድ እንደሞከረ የሚሰራቸው ግፎችና በደሎች ለህብረተሰቡ በአደባባይ ይናገር። ይሄንን ስለሚፈራ ነው። እናንተ ዛሬ የምትሰበሰቡ 4000 የምትሆኑ የህዝብ ተወካዮች በታሪካችን ፌስቡክ አትመልከቱ አለ፣ ዩቲዩብ አትስሙ አለ፣ ከመረጃ ዓለም ራቁ፣ አደንቁሪያችሁ እኔ ልግዛ፣ ለአብርሆት ለእይታ ለከፍታ ለሰው ልጆች ልቀት የሚበጅ የእውቀት መገበያያ መድረኮችን በየፊናቸው አገላጣችሁ አትመልከቷቸው እኮ ነው ያለው። እና ህዝቡ ግን ደግሞ በዛች አጋጣሚ መጥቶ እርባን ማሲንጋ ምን እንደሚያደርግ መቼ መቀሌ እንደሄደ ማንን እንዳገኘ ማንን እንዳላገኘ አሁን ደግሞ ወደ ጎንደር እንዴት እንደመጣ ያልሰው በሌላ በኩል የትኛው በጠቅላላ በኢትዮጵያ ግዛት እኮ በሁሉም አቅጣጫ ሰዎች ለጥይት ተዳርገዋል። ጦርነት ውስጥ ናቸው ያሉት። ፍትህ ተዛብቷል። ታሪክ እያበላሸ እንዴ በጻፈው እኮ ጽሁፍ ገና እኮ የኦሮሚያ ክልል ከተማ ልማት ቢሮ ኃላፊ በነበረበት ጊዜ እኮ ነው መሬታችንን የሌላ አካባቢ ሰዎች መጥተው ወሰዱብን የሚሉ ሰዎች ሲናገሩ ጥፋት የሰራችሁት አስተማሪ ከዛ ጋብዛችሁ መኖር እንዲችሉ ለነሱ የመኖሪያ ቦታ ሰጣችሁ ቤት ሰርተው የተቀመጡ ጊዜ ነው ያለው። ዘረኛ ነው። ልክ የእስስት ቆዳ ለብሶ መጥቶ ኢትዮጵያ ብሎ ከዛች መጥቶ ወደ ኢትዮጵያ ትልቁ የስልጣን ሰገነት ላይ ሲመጣ ህዝቡን ካልበታተነው አርባ ምንጭ ሄዶ የሚናገረውን እንደው ተሰማ ይሆናል ወንድም አለሙ ወደ አማራ ጋር ሲሄድ የሚናገረውን እንዴ የኛ እኮ መሳፍንት ያኔ አንድ ሆኖ ኢትዮጵያ በአንድ አስተዳደር ስር ከነበረበት ከበርካታ ችግሮች አንፃር እንደገና መበታተን ሲመጣ አባቶቻችን የምንላቸው እነ ቴዎድሮስ ያ የተበታተነ ህዝብ እንደማይጠቅም የመሳፍንት ዘመን እንዲያበቃ ብሎ እርስ በርስ ያደረጉትን ሽኩቻ ልክ ትግሬ ከትግሬ ጋር እንዳልተጋጨ አማራም ከአማራ ጋር እንዳልተጋጨ አርጎ ትግሬው እኮ መጥቶ አንተን እኮ ዮሐንስ እንዴት እንዳረገ ይላል እኮ ያን አንዱ ንጉስ የሌላውን ንጉስ የበላይነት ላለመቀበል ሲል ያለም እኮ አሁን ቅድም አብርሃም ሊንከን እንዴት አድርጎ 17000 ጦር ነው ያለቀበት። የደቡቦቹ እነዚህ ኮንፌደሬትድ ስቴትስ ኦፍ አሜሪካ የሚባሉት የባሪያ ነጋዴዎች ናቸው። ሰሜኑ ነፃነት ይፈልጋል። እሱ ግን 16ኛ መሪ ሆኖ ሲመጣ ህዝቡን አንዴ በማባበል አንዴ
በተለያየ መንገድ ነፃነትን በማሳወጅ ከዛም ጀምሮ ደግሞ እምቢ ያሉትን ጫና አድርጎ ዛሬ ይሄው የዓለም ሀያላን ኃይል የሆነችው የአሜሪካ መንግስት በ1776 ዓመተ ምህረት ነፃነቷን ካገኘች በኋላ ህገ መንግስት ዘርግታ የቆየችው በአስተሳሰብ ልዕቀት ላይ የተመሰረተ የሰው ልጆችን ሰብዕና ቀዳሚ ያደረገ መከባበርንና በሰው ልጆች ፍላጎት መሪዎች መመረጥ እድላቸው እውን እንዲሆኑ በማድረግ ወደ የታየ ነው እንጂ ብሔር ብሔረሰቦች ስለሆኑ ህዝቦች ስለሆኑ እኛ እንደዚህ ብዛት አለን ቁጥር አለን የለም በኮታችን ልክ በየመንግስት መስራት እንደተደ እኮ ራሱ ሲኖዶሱ እኮ የፌዴሬሽን ምክር ቤት ሆኖ ራሱን አሁን እያሳረደም ያለውን ለመከላከል ያልቻለ ጭራሽ ሰዎችም እየተሰቃዩና መቆም ስቅላቸውን እያዩ ገዳዮቹን ለማን እንደሆኑ ቦታው ድረስ ሄዶ ገለልተኛ አካል ሊያጣራ ሲሄድ የለም ወደ ሞቱ ተፈራተሉም የተባለ ከአሰላ አመራር የሰጡን አባ አካሉ ይመለሳሉ አዳማ ላይ ውይይት ታየ ይባላል የሙታኑ ቁጥር ይደበሰበሳል በፓርላማም ደረጃ አብይ አህመድ ይመጣና የተባለው ውሸት ነው እመኑኝ ይላል ስለዚህ እውነት የሚዳፈንበት ውሸት የምትገንበት አንድነት የምትጠፋበት የሰው ልጅ በጥርጣሬ እርስ በርስ አብሮ መግባባት የማይችልበት በአጠቃላይ ኢትዮጵያ የዓለም ባንክና የዓለም የገንዘብ ድርጅት ባሪያ ሆና በምንም አይነት ህዝቡ ከእጅ ወደ አፍ የሚያደርገው ኑሮ ራሱ አቅቶት መንገድ ላይ ከረባት አንገት ላይ ታስሮ የድሮ ሱፍ ተለብሶ ጠጋ እየተባለ ከምግብ ቤት የምግብ ትራፊ እኮ እንዳይበላ የተከለከለበት ላስቲክ ሰው እንዳቅሙ ይዞ እንዲህ አይ ህዝቡ እየተሰቃየ ዳሃ ማለቅ አለበት የሚል ነው ብልጽግና ዳሃ ማለቅ አለበት ነው የሚለው የብልጽግና ህግ ድህነትን አይደለም የሚዋጋው ዳሃን ስለዚህ ሰዎች ቢሞቱ ለምን ሞቱ አትበሉ መሞት ግድ ስለሆነ ቀድሞ የተዘጋጀ ነገር ነው ወደ መንግስተ ሰማያት አታስቡ ገነት ማለት እኮ አበባ ያማረበት ወንዞች ጥርት ብሎ የሚፈሱበትን ቦታ ለማግኘት አይደል እንደምትጾሙት እኔ ይሄው የምድር ገነት አዘጋጀሁላችሁ እኔ የገባሁበት እኮ መርከብ ከሐዋርያት ጋር ስንቀሳቀስ አንዱ የተጠራጠረው የሆነ ነገር ሲሆን እኔ እንዲ ኢየሱስ ክርስቶስ ያነ እንዳረገው የማደርግ ነኝ ብሎ የሚቀሳፍት ምንናገር በምን አይነት መንገድ የሰው ልጅ ተፈጥሮ እንዴት ሆኖ ብረት አቅላጭ በቡርቱ ስበው በአብዝቶ ደግሞ ወደ ውጭ ሲረጭ ከሰሩን እያቀጣጠለ ብረቱን እንዲያገል የሚያረግ አይነት ምላስ እንዳለው ምን አላቅ እፍረት የሚባል ነገር የማቅ ውሸት ህይወቱ የሆነ ራሱ ውሸት ነው ያልኩትም በዚህ ነው እና ህዝባችን አሁን ይሄ የአብይ አህመድ የምክክር ኮሚሽን የምክክር ጉባኤ የሚባለው አንደኛ ለሰዎች ፈልገን ነው ስልጣን የምንሰጠው እኛ ከኛ ጋር መጥቶ ተቃዋሚ መስለው ፓርላማውን የተቃዋሚዎችን ድምጽ በዚህ መንገድ ተሰምቶ እነሆ መንግስትንም እየተጨቆ አብሮ መኖሩን ስርዓት የአብይ መንግስት እኮ አዘጋጅቶ ለሚል የገጽታ ቅብ እንዲያበጅ ተብሎ እሱ 438 በፓርላማ ወንበር አገኘና ለ17 ሰዎች እናንተ ግቡ እኔ በዛ ቦታ አልወዳደርላችሁም ነገር ግን የምትቃወሙት ምን ትናገሩት በተቃዋሚ ድምጽ ነው ብሎ አስቀምጦ ህዝቡን እኮ የገበጣ ጠጠር ነው ያደረገው ህዝቡን እኮ አጃጅሎታል የተደገመበት ጅብ ፍስስ ይላል እንደሚባል አይነት ሊያደርግ ፈልጎ ህጋዊ ለማስመሰል የሚጠቀማቸው መንገዶች በሙሉ የነውር ጣሪያዎች ናቸውና እንዲህ አይነቱን አሁን ለምሳሌ የጎጃምን ህዝብ አይሮፕላን ማረፊያ እሱ አይደለም ያሰራ ከ30 ዓመት በፊት ነበር ነገር ግን በአንዳንድ አካባቢዎች ችግር ስለተፈጠረ ተብሎ እንግዲህ እንደሱና እንደሱ ያሉ ካድሬዎች ለመሄድ መንገዱ ያው ስለማይመቻቸው ከፋኖም ትግራ አንፃ አይሮፕላኑን ቦታዎቹን አሰርቶ ሄዶ እዛ ደርሶ መጣና አማራነት ብቻውን አይሰራ ጎንደር ጎጃምነት አይሰራ ምስራቅ ጎጃም እናንተ እኮ ታውቃላችሁ ዮሐንስ አራተኛ እናንተን ምን እንዳረጋችሁ የሚል መርዝ ይረጭ የአማራ ህዝብ ትግሬን እንዲጠላ የትግራይ ህዝብ አማራ በቀጥታ እኮ ከህዋት በተወሰደው የህዋት ቁሌት የተሰራ ወጥ ነው ብልጽግና የሚልበት ምክንያት ከዚህ የተነሳ ነው ለምሳሌ ምን አደረጉ መሰለ እንደው ወንድሜ ያለው አንዳንድ እናቶች ያበዱ ዘረኞች እንደሆኑ ቀስቅሷቸው ህዋት የተጃለሽ ለቅሶ ማን ሞቶ አማራ ማን ገደለ ተጋዳላይ እሰይ እኔን ቀስቅሰው እኚህ እናቶች ልጆችን የሚወልዱ መከበር የሚገቡ ሰዎች በአስተሳሰባቸው የማይከበሩበትን አይነት ሁኔታ እንዲሆኑ እያደረገ የሚያዘጋጀው
የዘረኝነት ክፋት ቀድሞ የሰረሰረው ህወሓት ቀጥሎ ደግሞ የወለደውና የራሱ ባሪያ አድርጎ ሲያቆየው ጊዜ ሰጥቶት አልጋውን የወረሰው ደግሞ ብልጽግና እጅግ በከፋ መንገድ ክፋትን በደንብ አድርጎ እያሻሻለ እያንቀሳቀሰ። ስለዚህ እነኚህ ሰዎች የተጣሉ ቢመስሉም አልተጣሉም። ህወሓትም ብልጽግናም የጥቅም ጸብ እንጂ የዓላማና የአስተሳሰብ አይደለም። የስልጣን ሽኩቻ አለ። አብይ አህመድ እንዳለ እነሱን ሰልጥጦ ለማዋጥ ህወሓት ብልጽግና አባል እንዲሆን ሲፈልግ አንፈልግም ብሎ በመሸሻቸው ምክንያት ጦርነቱ ከመጣ በኋላ ሲናገር የነበረው ምን ነበር? እኛ እኮ የዘረፉትን እንዳለ ተቀብለን ህንጻቸውን ምንም ሳነካ ያጠራቀሙትንም እኮ ገንዘብ አላበላሽ ብልጽግና ሁሉ ስንል እምቢ አሉ እንጂ ብቻውን እኮ አጣላንም ነበር፣ ጦርነትም የለብንም እኮ ነበር ነው ያለው። እንዲህ አይነት ቅስፈት ጭንቅላቱን ውሸት ህሊናውንና ሁለንተናዊ ሰውነቱን በራሱ ራሱን እንዲሆን አድርጎ የፈጠረው ሰው የመሪነት ስልጣን ይዞ አሁን ለምሳሌ እንደው በጣም የሚገርመው እንደው ስለመከታተል አንዱ ከአንዱ ጋር እየተከታተለ ደሳለኝ ጫኔ እውነቱን አፍረጥርጦ አወጣ። ያ አንድ ፀጉር የሸሻው ግለሰብ ወፍራም ነገር ተነስታችሁ አጨብጭቡለት ያለው እውነት እላለሁ የደሳለኝ ጫኔ ጽሁፍ ከአንድ ወር በፊት ለታደሰ ጨፎ ገብቶ በጣም መርዘኛ ስለሆነ እሱን በፍርሃት የሚያርደው ስለሆነ እውነቱን የሚናገርና የሚያዋጅ ስለሆነ ይሄ ጽሁፍ ተነቦ ካበቃ በኋላ አንተ ብቻ መልስ ብትሰጥ ቤቱን እንደው ሚዛን የጠበቀ ሁኔታ ልትፈጥር ስለማችል እንዲህ አይነት ጽሁፍ ተጽፎ ለዚህ ይሄ ፀጉሩ ለሸሸው ወፍራም ማጅራቱም ደንደን ያለ ነው ከአበላል ይመስለኛል ለሱ ተሰጥቶ እሱ ያኛውን እንዲቃወም ለማድረግ ታስቦ የተጻፈ ጽሁፍ ነው። ብድግ ብላችሁ አጨብጭቡ። የተቀመጠ ሰው ኋላ ወዴት እንደሚሄድ ያውቃል። ብድግ አለ ሁሉም። ምክንያቱም ሴኩሪቲዎቹ ታጥቀው ቁጭ ብለዋል፣ ዙሪያውን ከበውታል እንደ ቆሻሻ ነገር እንዳገኘ ዝንብ። ስለዚህ ተነሱ ሲባል ሁሉም ተነሳ። እንዴት ይቀመጥ? እንዲህ አይነት ስራ እየሰራ ግፍና በደልን የራሱ የሰራለን የህይወቱ ማቆያ በማድረግ ምን ያህል እንደሚኖር ሳያውቅ እኮ በስንት ቢሊዮን ዶላር ቤተ መንግስት እየገነባ አዲስ አበባን እኮ ቆሻሻ ናት። ቋንቋ አጥቶ አይደለም አይምሰል ውስጡ ሲናገር ሰውን ይሄ ፈረንጆች የክፋት ቋ ዴሮጌቲቭ የሚሉት እንደዛ አድርጎ ዝቅ ለማድረግ የሚጠቀመው የአዲስ አበባ ንጽህና በደንብ ከጊዜ ወደ ጊዜ እንዲያምር አድርገናል ምናምን ብሎ እኮ መናገር ይችላል። ህዝቡ ግን አብዛኛው ህዝብ ዘማን ነው ያለው ያውቃል በልቡና ሲናገር አዲስ አበባን ቆሻሻ ሲል በተዘዋዋሪ ማንን እንደሚሳደብ ያውቃል። ግን ስለመቆሸሽ አሁን እኛ በዚህ ጊዜ ቋንቋውንም ሳንመርጥ የምንናገርበትም ስላይደለ አብይ አህመድ እየመከረ ያለው ከራሱ ካድሬዎች ጋር ነው። ምክንያቱም ብቸኛው ገዢ ፓርቲ ስለሆነ ገዢ ባየው አንደኛ ኢትዮጵያ ውስጥ እኮ በሀገር ጉዳይ ላይ የጋራ መስማማት አልተደረሰም። በሰንደቅ ዓላማ ላይ አልተደረሰም። በዳር ድንበር ላይ አልተደረሰም። በባህል ታሪክ ላይ መወነጃጀል ብቻ ነው። አሜሪካ ጠንካራ የሆነች እኮ በዚህ ጉዳይ ላይ ጥያቄ የላትም። ስለዚህ ፓርቲዎቹ ተፎካካሪ ናቸው ቢባል የኛማ ፓርቲዎች ተቃዋሚዎች ናቸው። እንዴ የግል መብት መከበር አለበት። መጀመሪያ የለም ቡድን ካልሆንክ የግል መብት አታገኝም የሚል ስርዓት ባለበት የገዛ ሀገሩን መገነጣጠል ትችላላችሁ የሚል ጠላት ከቤተ መንግስት እምብርት ላይ ገብቶ ከዙፋን በተቀመጠበት እንዴት ተደርጎ ነው አገር ሆኖ መቀጠል የሚችለው? ጥላቻ በሚሰበክበት የውሸት ትርክት በሚሊዮናት የሚቆጠሩ ብሮች ተሰጥቶ ሲጻፍ የተጻፈው ቀደም ሲል የነበረው የእውነት ታሪክ እንዲሻር ሲደረግ ከአዲስ አበባ ዩኒቨርሲቲ የታሪክ ትምህርት ተቋም እንዲዘጋ ሲሆን አማርኛ አትማሩም ለ12ኛ ክፍል አትፈተኑም ሲባሉ ከዛ በኋላ ቀደም ሲል የ12ኛና 11ኛ አስተማሪዎች 9ኛና 10ኛ ቀርቶ አሁን ግን ኦሮምኛ ከፍ እያለ ይሄድ። ኦሮምኛ እኮ ቋንቋችን ነው። አለመማራችን ወይም እንደው ሳንማር መቅረታችን ስጋዊ ስንፍና ይሁን እንጂ ከህዝባችን ከአንዱ አካል ጋር አንደኛው ሊገናኝ ኦሮምኛን ብንማር ስህተት። ነገር ግን እንደ ቀኝ ገዢ ቋንቋ በተጽዕኖ አምጥቶ ሌላውን ያንተ አይነገርም ብሎ የራሴ ብቻ ትምህርት ቤት ይግባ ተብሎ የነዚህ የጠንቋይ ጨርቅ የሚመስል የራሳቸውን አምጥተው የግብፅ አሽከርነት ይሁን ምን የማይታወቅ ሰንደቅ ዓላማ እየሰቀሉ እናቶች ርሲሉ በኦሮምኛ ሰምሩ የተባለ እንዲህ ተደርጎ አይደለም አገር የሚገነባው። አሁንም እነኛ 4000ዎቹ አንዳንዶቹን በሃይማኖትም አደንዝዞ ይሁን አሁን ይሄ እኚህ ማን ናቸው የተዛባ አይምሮ አቃንቶ ክልንም አስቅመው ጤና ያጋዛሉ የሚባሉት ፕሮፌሰር መስፍን አራያ
እሳቸውንም እንዴት እንዳደረገ ሳይታወቅ ወይ በመንፈሳዊ እምነታቸው ምክንያት የሆነ በሙሉ አስገቡ። አንዳንዶቹ የነቁት ቀድሞ ወጡ። አንዱም እንደነዘገየ አስፋው አይነቱ በተፈጥሮ ሞት ተለየ። ሰው አልተካንም ይላሉ። ነገር ግን በጠቅላላ ከአመለማመሉ ጀምሮና የምርጫ ምንድነው የተሰጠው የሥራ ጊዜ አልበቃ ብሎ ጊዜ ሲጨመር ሆን ተብሎ ታስቦ አሁን ከምርጫ በኋላ እሱ የበላይ የሆነ የሚሰጠው መመሪያ ትናንትም ሰጥቷል። መመረጡን መቶ በመቶ ያውቃል። አሁን እነኚህ መክረው እሱ ነው የሚያነክሱበት። እንደገና ለቀጣይ 3 እና ምናልባት ተርም ለ2 ተርም እንዲህ እንደገና ፕሬዝዳንት ሆኖ የአሁኑን ጨርሶ ነው ጠቅላይ ሚኒስትር ሲሆን እንደገና ለ5 ዓመት ይቆያል። ከዛ በኋላ እንደገና ህገ መንግስቱ ተቀይሯል ተብሎ በፓርላማው ፕሮሰስ በምናምን ተደርጎ ከዛ ፕሬዝዳንታዊ ስርዓት መጥቷል። የአንዱ ተርም ወይም የአንዱ ምርጫ ዘመን ለ6 ዓመት ይሆናል። ሁለተኛው አሁን አንድ ፕሬዝዳንት ከ2 ጊዜ በላይ ወይም ከ3 ጊዜ በላይ አይመረጥም ይባልና ለ18 ለምናምን እንዲህ አይነት የምስጥ ስራ እየተሰራ ነው። ምስጥ ቀስ ብሎ ነው ሰርስሮ ብዙ ነገሮችን የሚያበላሸውና ይሄ የአገሪቱ ምስጥ እንጂ ብልጽግናም በአፉ ነው ያበለጸገው፣ ወሬ ነው ያበለጸገው። ኢትዮጵያ ብልጽግና ፓርቲ ይላሉ እኮ ኢትዮጵያን ሊጠራ ይጸየፋል። ለጥቅሙ ማባሻ ሲባል 20 30 40 ጊዜ ኢትዮጵያ ሊጠራት ይችላል። የአማራ ፓርቲ ተባለ ብልጽግና፣ የኦሮሞ ብልጽግና ፓርቲ ተባለ ብልጽግና፣ የደቡብ ብልጽግና ምን ነው ኢትዮጵያ ጋር ሲመጣ አንቀጠቀጠው፣ አንዘረዘረው። ውስጡ አይወድም። እናት ሀገራችን ኢትዮጵያን አይወድም። የባዕዳን መልእክት ተሸካሚ በጥቁር ቆዳ ኢትዮጵያን ትላንት ነጫጭ ቆዳ የለበሱት ሊያደርጉ የቻሉት ነገር ሳይሳካላችሁ ስለቀረ ሊያስፈጽም የተቀጠለ የታሪክ ዘመን ጥቁር አሻራ ኢትዮጵያዊ ተብሎ የተጠራው የሚኖር አብይና ቡድኖቹ ወይም ፓርቲዎቹ ናቸው። ለዚህ ደግሞ መሰረታዊ ወላጆቹ ነውረኞቹ ህወሓቶች ናቸው። ስለዚህ ህወሓት እና ብልጽግና እኩል ለኢትዮጵያና ለአማራ ጠላቶች ናቸው። ሌሎቹም በደረጃቸው ይቀጥላሉ ማለት እፈልጋለሁ። በጣም ነው የማመሰግነው። አሁን ከአጭር ደቂቃ ለሰከንዶች ያህል አንድ ማስታወቂያ አለን፣ አብረን እንየው። ንጹህ ሲጎዳ ባልመረጠው መልኩ ክርስቲያንም ሙስሊም ጥፋት ከሆነበት በምርጫ ማምለኩ ለአማራ አለቅሳለሁ። በጅምላ ለሚያልቀው ለሚፈሰው ደሙ ለትግራይ ጮሃለው ጦርነት ሲጎሰም በልቶት ሰቀቀኑ ስደት ለመረጠ ከገዛ ሀገሩ ከገዛ ወገኑ ለተደፈረችው ለተሰበረችው እንግልት እህቴ ላዘነች እናቴ ለኦሮሞ ወንድሜ ለደቡብ አባቴ ለሐረሪ ሱማሌ ቤኒሻንጉል አፋር ድሬዳዋ ላለ ወይ አዲስ አበቤ ለተበዳይ ህዝቤ ለሞተ ወገኔ እጮህለታለሁ። ቡድኑን አንተ አብጀው ንጹህ መሆኑ ነው የሚያገባኝ። እኔ ትናንት ጮኬያለሁ፣ እጮሃለሁ፣ ዛሬ እጮሃለሁ፣ ነገ ሁሉም ወገኔ ነው ንጹህ ሆኖ ሳለ ድምጹ የተነፈገ። እጮህለታለሁ። ህዝቧን ከዘር ፍጅት ኢትዮጵያን ከመፍረስ እናድን በሚል ርዕስ የኢትዮጵያውያን ትብብር ንቅናቄ ያዘጋጀው ጉባኤ ድምፃችንን ከፍ አድርገን ለዓለም ለማሰማት ሁላችንም በአንድነት መቆም አለብን። በተናጠል ከመሞት በአንድነት የሁሉንም ህይወት ለማትረፍ ቆርጠን እንነሳ፣ እንምከር። ልዩ የዙም ኮንፈረንስ ተዘጋጅቷል። በአክብሮት ተጋብዛቸዋል። ቀን ቅዳሜ ጁላይ 18 2026፣ ሰዓት ከ12 ኑን እስከ 4 ፒኤም ኢስተርን ስታንዳርድ ታይም፣ በኢትዮጵያውያን አቆጣጠር ሐምሌ 11 2018 ከምሽቱ 1 ሰዓት ጀምሮ እስከ 5 ሰዓት። እሺ እንግዲህ ያው ፊታችን ቅዳሜ መሆኑ ነው ይሄንን ማስታወቂያ ለማቅረብ የፈለግነው። ከዚህ እስቲ የጀመርከው ውይይት ጋር ስንቀጥል አሁን በተለይ የአብይ አህመድ ጉዳይ መቼም ብዙ ነገሩ ገና ተነግሮ አያልቅም። በተለይ አሁን እንዳልከው የጥላቻን እንደዋና መሳሪያ አድርጎ ከዚህ በፊት ለቀምት ሄዶ ምን እንዳለና ወደ አማራው እንዲወጋ ትግራይ ሄዶ አማራውን እንዲወጋ ያልሞከረው በተለይ በስልጣን ላይ ያለ ከወያኔዎች ጋር የአኖሌን ሐውልትም በበላይነቱ ነው ያሰራው። በቁጥር እሱ ነው እየተባለ ነው የሚነገረው። እንግዲህ ያ ሁሉ እያለ አሁን እሱ የኢትዮጵያዊነት አባወራው ነው ለመታየት ቢሞክር
ማንን የሚያሞኝ አይመስለኝም። በተለይ በዛ በተከፈተለት አንድ እህታችንን አቅርበው እንዴት ለፖለቲካ መጠቀም እንኳን ደህና መጣችሁ። የመጣሁት ከደቡብ ኦሞ ዞን ከሐመር ወረዳ ከካራ ብሔረሰብ ስሜ ሙዶ አኮ ይባላል። ከመጣሁበት አካባቢ አንድ ግጥም ለእናንተ ይዛችሁ መጥቻለሁ። ወገኖቼ ዛሬ በፊታችሁ የቆምኩት አንዲት እንደ ኢትዮጵያዊት ሴት ነኝ። ነገር ግን እጆቼ ትንሽ ይንቀጠቀጣሉ። ነገር ግን ልቤ በተስፋ ተሞልቷል። ለብዙ እንደኛ ያሉ ሴቶች ታሪክን ከሩቅ ቆመን እንመለከት ነበር። ሌሎች ይናገር ነበር፣ ሌሎች ይወሱን ነበር። እኛ ግን ከሩቅ ቆመን እናይ ነበር። ወንድማሞቻችንን እንቀብር ነበር፣ እንባችንን እናብስ ነበር። ሰላም ይመጣ ይሁን ብለን እንጠይቅ ነበር። ዛሬ ግን ለመጀመሪያ ጊዜ ሀገሬ እንድናገር ጠርተኛለች። ይህ የኔ ብቻ ድምፅ አይደለም። ይህ ከሩቅ ያሉት ሴቶችና እናቶች ድምፅ ነው። ማን ያልሰማችሁ እናቶች፣ ማን ያልጠየቃችሁ፣ ነገር ግን ከብዙ በፊት ያሉት ኢትዮጵያ የወደዱ የሰዎች ድምፅ ነው። ዛሬ ኢትዮጵያ እያዳመጠች ነው። ባለመነጋገራችን ብዙ አጥተናል። ያተረፈኑ ነገር እንባ መቀበር ተጨምሮ ጥላቻ፣ ሐዘን፣ በቀል ነው። እሳት ቤት ብትገነባ ኖሮ ኢትዮጵያ ከዘመናት በፊት በተገነባች ነበር። ነገር ግን ቤት የምትገነባው እጆች ሲተባበሩና ልቦች ሲደማመጥ ነው። ኢትዮጵያ የእናንተ የኛ የሁላችንን ናት። ስለዚህ ወገኖቼ ይዛችሁ የመጣችሁን ቁጣ ቋጠሮ ይዛችሁ አትመለሱ። ተመካከራችሁ ፊቱ። ማን ያሸንፋል ብለን አንጠይቅ። ኢትዮጵያን አሸናፊ እናደርግ። እኔና የብዙ እናቶች ህልም ነው። ኢትዮጵያን አሸናፊ እናደርግ። ተባረኩ። ስላዳመጣችሁን ከልብ አመሰግናችኋለሁ። እንግዲህ እችን ውሃታችን እንዴት ነው እንደዚህ ለፖለቲካ መጠቀሚያ ለማድረግ ምን ያህል ርቀት እንደሚሄድ ይሄ ሰው ምን አይነት የስብና እንትን የሌለው ጭራሽ ወይስ አሁን የህዝብ የኢትዮጵያ ህዝብ የሚያደርገው ነገር አያውቅም። በዚህ ልቡ ተሰብሮ በሷ ልጅቱ እንዳውም ብዙ የተናገረችው የሱን የሚመለከት ነው እንዳው በእውነቱ ለመናገር አዎ። እና እስቲ እንዴት አየው? እቺ እህቴ ሙዶ እኮ የአሪ ልጅ ገለብና መርባ እኮ የሚገርምህ ለሷ የሚገባት ወደ መሀል አገር መጣ። እዛ ደግሞ በእውቀት እዛ በተወለደችበት ተደራጅታ የተለያዩ የሙያ ኮርሶችን ወስዳ ስለ አገር ታሪክ፣ ስለ ህብረተሰብ፣ ስለ አንድነት፣ ስለ ኢትዮጵያዊነት ትምህርት አግኝታ ራሷን ችላ መኖር እንድችል ማድረግ እንጂ የፕሮፓጋንዳ መጠቀሚያ መሳሪያ ማድረግ አልነበረበትም። አብይ ግፈኛ ነው። አሁን ይሄ እየመከረ ያለው እኮ የኢትዮጵያ ህዝብ አይደለም፣ አብይ አህመድ ነው። ይሄ ጉባኤ አብይ አህመድ ነው። አሁን እኮ ኢትዮጵያ ማለት የለም። በሱ አነጋገር አብይ ነው ኢትዮጵያ። የተናገርኩት ፊርማ ነው ብሏል። አብይን በኢትዮጵያ ስም የማይከሰስና የማይገሰጽ ፍጹም ፈላጭ ቆራጭ የሆነ አገዛዝ ቁንጮ አድርጎ በማስቀመጥ ሌሎች እሱ በሚላቸው ነገሮች ተረግጦ እንዲገዙ ረግጦ ሲል መረገጥም አለ። ግን ረግጣለሁ ሲል መረገጥም እንዳለ መታወቅ አለበት። አብይ አሁን
ይሄ ኢትዮጵያ የሚለው አብይ ነው በተዘዋዋሪ ስለ ኢትዮጵያ አይደለም። ይኸው በደልና ግፍ የደረሰባቸው ወገኖች ከያሉበት ቦታ ጠመንጃ አንግቦ ደማቸውን እያፈሰሱ ያጠነው ፍትህ አለ በሚባልበት ጊዜ እውነተኛ የሆነ የመነጋገሪያና የመመካከሪያ መድረክ ቢፈጠር በአብይ ስርና በሱ ወዳጆች ስር ብቻ አይደለም መሆን ያለበት። ዓለም አቀፍ ታዛቢዎች፣ የበሰሉ የፖለቲካ አደራዳሪዎች፣ አንቱ የተባሉ የህግ ባለሙያዎች፣ የፖለቲካ ሳይንስ ጠቢባን፣ የስነ ልቦና ምሁራን እንዲሁም ደግሞ ሀያላን በያሉበት የራሳቸውን ልምድ በማጋራትና በማካፈል እቺ ሀገር በምድር ላይ እኮ አንድ ጊዜ እኮ ሲቀሳፍት 25ኛው የሩዋንዳ የዘር ፍጅት በሚዘከርበት ጊዜ ሄዶ ህዝቦች ማለት ከዚህ በኋላ አያስፈልግም ትምህርት ተምሬ መጥቻለሁ አለ አብይ። ውሸቱን አብይ ማለት ውሸት ነው ያልኩት ለዚህ እና መጨረሻ ላይ ብሔረሰብ ደግሞ መድረክ ሲያገኝ ማይዘላብደው ነገር የሚገርም እንደ መሪ ንግግር ማብዛት የለበትም። አመራር ነው የሚሰጠው። አመራሩ በአማካሪዎች በደንብ ተጨምቆ ጥርት ብሎ የወጣውን እንዲህ ማድረግ እንዲቻል መንግስት ወስኗል። አለቀ። እሱ ተረት ይተርታል እንዴ። ሴቶች ወደፊት ምን አይነት ባል አግብቶ ልጅ መውለድ እንዳለባቸው በአንድ ወቅት ሴት ሆኖ ቆይቶ ወደ ወንድ የተሸጋገረ ይመስላል። ለሴቶች ምክር ይሰጣል። ምን ጉድ እንደሆነ እኮ ሄዶ ደግሞ ወገሻና አሽታ መስሎ ፍቅር የሚደረጀው ብሎ የሰውን አከርካሪ አጥንት በክንድ ይጎሽማል። እንዴት አይነት ሄዶ ደግሞ ከበረሃ በአይሮፕላን እንግዲህ ተሳፍረው ከየአገራቸው የመጡትን ሰዎች ኮታቸውን ከፍቶ ሸሚዛቸው ስር የሆነ ጠረን ያሸታል። ምን እንደሆነ እንደው እኮ የ6 ወር ህፃን እናቱ ገበያ ሄዶ ተርቦ ሲያበቃ እኮ ጡቷ ላይ እኮ የሚንሰፈሰፍ ነው የሚመስለው። ከወንዶቹ ደረት ላይ ምን እንደተማረም እኮ አናቅም። ይሄን ሰውዬ ይሄ በምን መንፈስ ተለክፎ እኛን ደግሞ በሙሉ አንደኛ ተመጣጣኝ የሆነ የፖለቲካ ተቃውሞ ያለበት ሀገር ስላይደለ ፓርቲዎቹም ቢሆኑ 100% እኮ ተቆጣጥረው አገዛዙ አሁን ይኸው እስከ ቀበሌ ወረዳ ድረስ ያሉት ሰዎች በሙሉ የብልጽግና ናቸው። ብልጽግናን አልመረጣችሁም የተባሉ ዘይሴ የሚባሉ አሉ እዛ ጋሞ ውስጥ እስካሁን ድረስ እየተገደሉ ነው በፌደራል ፖሊስ ብልጽግናን ስላልመረጣችሁ ተብሎ። ይሄ ብቻ አይደለም። እነኚህ ተሳታፊዎችና ጉባኤተኞች የሚባሉ ሰዎች የሚመለመሉት ከቀበሌ ጀምሮ ታማኝነታቸው ለብልጽግና የሆኑ ሰዎች ለአብይ ኢትዮጵያ እንድትገዛ ኢትዮጵያን ማነቆ የሆኑ ሰዎች ኢትዮጵያ እንድትሞት የሚመክሩ ናቸው። የካድሬዎች ምክር ቤት ነው የአብይ አህመድ የካድሬ ምክክር ጉባኤ ነው። ይሄንን ህዝቡ ማወቅ አለበት። አብይ ነገረው እኮ እንዲህ ታደርጋላችሁ ብሎ ነገር ከመነሻውም ጀምሮ የሚጣመም ከንፈር ተዛምፎ ይፈጠራል። ከአመለማመሉ ጀምሮ ራሱ የኮሚሽነሮች ምልመላ ትክክለኛ እንዳይደለ እንዴት ነው ልጁ በገደለበት ጉዳይ አባቱ ዳኛ የሚሆንበት? አብይ መወገድ ያለበት አደገኛ የሆነ የዘረኝነት ተውሳካት ለጉድ የፈሉበት ነውረኛ መሪ ነው። ዘረኝነትን በዓለም ውስጥ እንደ ኢትዮጵያ ከኢትዮጵያ ውጭ እኮ የለም እኮ የዘረኞች ህገ መንግስት። የኢትዮጵያ የህዝብ አካል የነበሩት ራሳቸውን የቻሉ መንግስታት እንደነበሩ አድርጎ ኮንፌደሬትድ ስቴት ኢትዮጵያ እንደሆነች አስመስሎ ህጉን እኮ ህዋት የቀረጸውን ለራሱ አደገኛ አካሄድ። አሁን ደግሞ እኔ ህግ ቀራጭ ነኝ ለዋጭ ሆናለሁ ከዚህ በኋላ ግን ለብዙ ሺህ ዓመት የሚቆይ ህግ መሆን አለበት የሚለው እኮ አብይ የቀረጸው ህግ ተብሎ የሱ ስልጣን ጸንቶ በምድር ላይ አሁን እኮ ብርሃኑ ጁላ የትኛው ጦር ሜዳ ላይ ብሎ ኦሮሞ እንግዲህ ህዝብ ውስጥ ትልቅ ህዝብ ነው፣ ምንም ጥያቄ የለውም። የኦሮሞ ህዝብ ትልቅ ህዝብ ነው። ግን በኦሮሞ ህዝብ የሚነጋ ትንሽ ሰው መጥቷል። አሁን አብይ የሚባል በጣም ዝቅ ያለ እና የኦሮሞ ህዝብ ለኛ አትመችም፣ አንተ ነውረኛ ነህ፣ እናንተ በወደር ስም በእኛ ስም እየነገዳችሁ ከተቀረው የኢትዮጵያ ህዝብ ጋር ታሪክ በፈቀደው ልክ አብረን ተጋብተን ተላምደን ባህል ተዋርሰን የምንኖር ሰዎች እንደናንተ ባሉት ነውረኞች ምክንያት እንደ ጠላት እየተያየን እኛን ሰው እንዲጸየፍ እኛም ከሰው ጋር እየተጋጭ እንድንኖር እያደረጋችሁ ነው ብሎ መነሳት አለባቸው። አብይ ማለት የሰው የአስተሳሰብ አጥንተ ዳህ ትልቅ ቦታ ላይ ተቀምጦ አሽሙረኛ ነው። በቃ አስተዳደጉ ምን እንደሆነ ራሱ ግራ ይገባኛል። አሁን 1 ኪሎ ስጋ እነኛ አንድ ነገር ስናደርግ የሚበሩ አሞራዎች ይሄ አሁን ከመሪ የሚጠበቅ አይደለም። ተራ የሰፈር አሽሙረኞች እርስ በርስ ሲካሰሱ አጥቢያ ፍርድ ቤት የሚሄዱበት አይነት ንግግር የሚመስል
ስለዚህ ይሄ በሙሉ የተሰበሰቡት ቢያንስ ለስርዓቱ ታማኝ የሆኑ ሽማግሌዎች እንዲሁ በአካባቢው አሉ። ካልሆነ ደንበኛ የሆነ ካድሬ ያሉ ከአንድ ኬስ አውጥቶ ወደ ሌላው ኬስ እንደመሙላት ነው። እነኚህ መከሩ። ኢትዮጵያ መከረች። አሁን ለምሳሌ ህወሓት እርስ በርስ ተከተጋጨ በኋላ የምርጫ ኮሚሽኑ ትግራይ አዲስ አበባ መከረች ይላል። ምን ሊያል መታረግ ነው ትግራይ አዲስ አበባ የምትመክረው? ይሄንን የሚያደርጉት እና አሪያ ናቸው። የትግራይ ተወላጆች እዛ አዲስ አበባ ያሉትን ሰብስበው በተወሰኑ አጋጣሚዎች ከአብይ ጋር አብሮ የተጣበቁና የተቃቀፉ አሉ። እነሱን ሰብስበው ትግራይ አዲስ አበባ ላይ መከረች ይላል። አሁንም አብይ በካድሬዎቹ ስለ ኢትዮጵያ መከረ ነው የሚባለው። መከረ ሳይሆን ዶለተባት ነው የሚባለው። ዱለታ ነው የተያዘው እና ይሄንን ከዚህ ምንም እንደማይጠበቅ ደግሞ ማንም አይነቀንቀንም። የፈሪ ንግግር ነው ይሄ። ለዘመናት ጠንካራ የነበሩ የአስተዳደር ስርዓቶች ሁሉ ተነቅንቀዋል፣ ይወደቁዋል። አንነካም ተብሎ የነበሩ ሁሉ ሆነዋል። ይሄ ለአፍሪካ ምንም እዚህ ነው የምንባባልበት ነገር አያስፈልግም፣ በቂ ማስረጃ ስላለ። እነኚህን እውነቶች የምናምን ሰዎች የአብይን ይሄንን የፕሮፓጋንዳ ንግግር ከቶኑ መቀበል የለብን። አብይ ሊወርቅ ስለከጀ አይሄድም እኮ ከአንድ ቦታ ወደ ሌላ ቦታ። እልፍ ናቸው አጃቢዎቹ። ፍርሃቱ ደግሞ አይጣል ነው። የራሱን አጃቢዎች ራሱ በየጊዜው ነው አዛዦቻቸውን የሚቀያይራቸው። ከቆዩ ምስጢርን ስለሚያውቁ ባልተጠበቀ ሁኔታ አንድ ነገር ያርጉኛል የሚል ስጋት ያለው ሰው ነው። ነገር ግን አስመስሎ ይናገራል። አሽሙር ለሱ ህይወት አስተዳደግ ነው። እንግዲህ ከየት ይመጣል ይሄ አስተዳደግ? የበደለው የሚባል ነገር አለ። መሪም ሆኖ ያንን ማስተካከል ያልቻለ አሽሙረኛ፣ ጥላቻ ፈጣሪ፣ መርዝ የሚለጭ ራሱ መርዝ ስለሆነ ከውስጡ መርዝ የሚወጣው ይሄንን ማወቅ አለበት የኢትዮጵያ ህዝብ ለማለት እፈልጋለሁ። እቺ ምስኪን ልጅ አሁን ስለ ኢትዮጵያ ልትመክር አቅሟ እኮ ይታወቃል እኮ። በአካባቢው እንደ ህዝባችን ሆና የኖረች ናት። ለሷ የትምህርት እድል አይደለም የተከፈተው እንዴ? ወርልድ ባንክ እኮ ባወጣው ሰንጠረዥ ከዚህ በኋላ ለኢትዮጵያ የምሰጠው እርዳታ አንደኛ ከፍተኛ የልማት እርዳታ እንዳይሆን ወስኛለሁ። ትልልቅ አውራ ጎዳና መንገዶች እንዲሰሩ አይደለም፣ ኢንዱስትሪዎች እንዲከፈቱ አይደለም፣ የኃይል ማመንጫ እንዲሰራ አይደለም። ምክንያቱም በቂ የኃይል ማመንጫ አለ፣ ነገር ግን ተደራሽነቱ ለህዝቡ ማዋጣ ስለሆነ በዛ አይነት መንገድ እንዳይሆን ስለሆነ አሁን የማብራት አገልግሎት እንዲሰጥ፣ የውሃ አገልግሎት እንዲሰጥ የሚደረጉትንና የጤና አንዳንድ ነገሮች እንጂ ሌላ ነገር አላደርግም ብሎ ተናግሯል። ለምን እስካሁን ድረስ ለልማት የተላኩ መሳሪያዎች ገንዘቦች በሙሉ ለጦር መሳሪያነት፣ የትምህርት ጥራት ራሱ ጠፍቷል ነው ያለው ወርልድ ባንክ። የ10 ዓመት ልጆች ከሆኑት 90 ከመቶ ማንበብ አይችሉም ነው ያለው። ስለዚህ መሰረታዊ ትምህርት ወደሚሰጥበት እንጂ ከፍተኛ የትምህርት ተቋማት ወደሚሰሩበት አይነት ድጋፍ አልሰጠም። እውነት ነው የሚመጡ ከፍተኛ የመሰረተ ልማት ገንዘቦች ለጦርነትና ለጦር መሳሪያ መግዣ ነው ያሉት። ስለዚህ እንዲህ እያደረገ እነን አታመሰግኑም ብሎ እኮ ይሰድባል እኮ ኢትዮጵያን ህዝብ። ፓርላማውን እኮ ይሰድባል። እኛን የሚወዱ ውጭ ያሉት ናቸው እንጂ የእን ጀግና እዚህ የሚል የለም የሚልና ይመሳል። በቃ በራሱ ቅዠት፣ በራሱ የፍቅር ስግብግብነት የወደቀ አሁንም በቅዠት የሚኖር አገርን ሊያሻግር የማይችል ቲፎዞ ወይም ተባባሪ በማበጀት ብዙ ነገር ሊያደርግ የሚችል ሰው ቢኖር በክፋት የተነካ በክፋት አባዜ መዳኛ በታጣለት መንገድ ለችግር የተዳረገ ሰው ቢኖር አብይ መሆኑን የኢትዮጵያ ህዝብ ካወቀ መላው ብዙ ነው። እና ስለዚህ የምክክር ከማጋር እርስ በርስ ይመካከራል። በሙሉ እኮ ጫካ የገቡ በአመፅና በህልውና ትግል ውስጥ የገቡ ምንም በሌሉበት ምክክር አይደለም ይሄ፣ ሴራ ነው። በአገር ላይ ዱለታ ነው። እነኛም ካድሬዎቹ ናቸው መጥተው እሱ ያለውን አጥልቀውለት የሚሄዱት። ስለዚህ አብይ አሁን ህገ መንግስት ይቀየራል፣ ለሱ እንደሚመቸው ነው ይቀየራል። የከተማ ጥያቄ እንዴ የመጀመሪያ ጉዳይ አንደኛ እንዴት ነው ፍንፍኔ በረራ ምን ታሪክ ነው ወንጀል የሚያደርጉት እኮ እና አብይ ምን ይልክን ነው በቃ ለነሱ ይኸው የራስ የተፈሪ አባት የሳቸው ራስ እንደው የሳቸው ራስ መኮንን ልዑል ራስ መኮንን የሳቸው ሐውልት ሐረር እንዴት ተደርጎ እንደተፈነቀለ ያውቃል። ስለዚህ አይናገርም። ልክ አይደለም። ታሪክ ሊያበላሽ መጣ ነው። ሲኒማ ኤምፓየር እየፈረሰ ነው። ቅርሶች ዘመናዊ አንበሳ መድኃኒት
ኢትዮጵያ አድርጎ እርስ በርስ በማስተሳሰር አንድ ላይ የኔ ቅርስ ነው የኔ ታሪክ ነው ብሎ የሚኮራሩበት ነገር እንዳይኖር ያደረገ ነው። የአድዋ የድል በዓል በዳግማዊ አፄ ምኒልክ ሐውልት ስር እንዳይከበር እነ ቀጃላ መርዳሳ ከልክለው እቺ ቆሻሻዋ የምትሄድበት የአድዋ መንገድ ድልድይ ስር እንዲህ አይነት ሰው ነው ኢትዮጵያ ቢል ይሄ ሰው ሊያርዳትና ሊበላት ደሟን ሊመጥና ታሪኳን ሊያፈርስ የተላከብን አደገኛ ጠላት መሆኑን ህዝቡ አውቆ አንድ ላይ ሆ ብሎ በመነሳት የውስጡን ችግር በጋራ መክሮ ይሄ ጠላት ከኛ ላይ ካልወረደ በምንም አይነት አገር እንዳገር ለመቀጠል በሰላም እንደማትችል በደንብ ማመላከቻ ነውና ብሔር ብሔረሰቦችና ህዝቦች የሚሉት መጨፈሪያ ነው። ህገ መንግስቱ በ1987 ዓ.ም ከተቋቋመ በኋላ አይደለም እንዴ ህዳር 9 የብሔረሰቦች ቀን ተብሎ በባዶ እግር በጎማ ጫማ ቅጠል ከታች ሴቶቹ አድርጎ አካባቢያቸው ይሄ ነው ስልጣኔ። እያየም እኮ ሲዳል እንዲህ ያደረገ ህዝብን እያጫረሰ እርስ በርስ በመንደር እየተታኮሱ እኮ ነው። አሁን እኮ በክፍለ ሀገር አይደለም በአውራጃ አይደለም በመንደር አንድ ቋንቋ አንድ ባህል ያላቸው እየተታኮሱ እሱ ከዛ በኋላ ይሄድና ዳኛ ሆኖ የእናንተን አንድነት ለመጠበቅ የሚከፈለውን መስዋዕትነት ይጨበጨብለት። አሁን ያ ሰውዬ እኮ ነውረኛ ሁላችሁም ተነሱ ብሎ እኮ ያስጨበጨበው እሱ ጽፎ በሰጠው ጽሁፍ ነው። ሌላ ሊሆን አይችልም። ደሳለኝ ይላል እና እንዲህ አይነት ስለሆነ መርዛማነቱ የቱን ያህል ስር የሰደደ እንደሆነ ህዝቡ እንዲያቅና ማድረግ የሚችለውን ሁሉ በማድረጉ የትግል ዘርፍ የራሱን የመከራ ዘመን ለማሳጠር መታገል እንዳለበት ማመላከቻ ብቻ ነው። ምንም ይሄ ስለጎበጠ የሚቃና ስለተሰበረ ታሽቶ የሚጠገን ሰው አለመሆኑ መታወቅ አለበት። ይሄ ነው ያለኝ ሐሳብ። በጣም ነው የማመሰግነው ተፈወርቅ። አንድ ካገኘው አይቀር ሰሞን የማያየሁት ነገር በዚህ አብይ መቼም በእርግጥ ነው መዋሸት አይታክተውም። የራሱ መንግስቱም ዋና መለያ ውሸት ሆኖ ካወቅነው ቆይቷል። በተለይ በቅርቡ ስለ ቱሪዝም ባነሳው አንዳንድ ነገር እንዲያው ጠቅሶ ለማለት ነው ባጭሩ። እንደሚታወቀው ባለፉት 78 ዓመታት ኢትዮጵያ ውስጥ ሰላም የሚባል ነገር አይታሰብም። በተለይ ቱሪዝምን በተመለከተ አንድ ቱሪስት ከሀገሩ ሲነሳ የአውሮፕላን ቲኬት ሲቆርጥ መጀመሪያ የሚያስበው ሰላማዊ ቦታ ነው የሚሄደው ብሎ ነው። በኢትዮጵያ ውስጥ ደግሞ ቱሪስቶች ቅድሚያ ማየት የሚፈልጉት በመጀመሪያ ደረጃ ላሊበላ፣ አክሱም፣ ሐረር፣ ድሬዳዋን የመሳሰሉትን እንደ ባሌ የመሳሰሉትን ቦታዎች ነው ማየት። እነዚህ ቦታዎች ደግሞ ፍጹም ለመጎብኘት ቀርቶ ሰላማዊ ሰው የነዋሪው ህዝብ እንኳን እዛ ሄዶ ለማየት ለመኖር አስቸጋሪ የሆነበት ሁኔታ እንዳለ እየታወቀ ይህን ሽምጥጥ አድርጎ ምንም ነገር እንዳልሆነ ቆጥሮ የቱሪዝም የተሳካለት ሁኔታ እንደተፈጠረ ባለፉት ዓመታት ትርፍ በትርፍ እንደሆነ ትልቅ ስራ እንደተፈጠረ አድርጎ የሚነግረው ኢትዮጵያዊ አውቅ ከሚል ነው ወይስ የተለመደው የውሸት ልማዱ ነው? እንደው በእውነት ወንድሜ አለሙ ደስ የሚል ጥያቄ ነው። ዓለም ያጋልጠዋል፣ እሱ ይሸፋፍናል። ወርልድ ባንክ አሁን በቱሪዝም ኢንዱስትሪ ዙሪያ አላበድርም ነው ያለው። ያለበት ምክንያት የኢትዮጵያ የደህንነትና የጸጥታ ስጋት እጅግ እየጨመረ ስለመጣ በዚህ ጉዳይ ላይ አትራፊነት ስለማይታይ ብሎ ተናግሯል። እሱ ደግሞ የእናተ መቀነት የሚላቸው ዓለም አቀፍ ገንዘብ ድርጅትም ሆነ ዓለም ባንክ እንዲህ አይነት አደጋ እንዳለ ቁጥር የማስቀቀል አቅሙ እንዴት አይነት እኮ እንደው ባቀላ በንፍሮነት እንደዛ አይቀቀልም እኮ። ሴንትራል ስታቲስቲክስ ቢሮ እንዲህ ብላችሁ ነው መመሪያ እኮ ነው ባለሙያዎቹ ጭንቅላታቸውን እንዳይጠቀሙ ነው እያደረገ ያላቸው እኮ። እና በዚህ ልክ አድገናል በሉ። የኔ ታሪክ አሁን ማርሻል ያልኩት እኮ ከኦሮሞ ለመጀመሪያ ጊዜ በኢትዮጵያ ታሪክ ማርሻል ፍልድ ማርሻል አለ ለማለት ነው ያሾመው። ብቃቱ ቢታይ አሁን ብርሃኑ ጁላ እንደው በእውነት ሰዎቹ ፊትም እኮ እንደው ኢትዮጵያን አሳፍሮ በዓለም የወታደር ምንድነው የጦር መሪዎች ስብሰባ ላይ እንደው ምን አለ ወይ ዝም ብሎ አፉን እያንቀጠቀጠ በቴፕ ጥሩ ሰው አንብበው ቀርጾ ቢሰጥና ቢናገር። አዳነች አቤቤ በቃ ኦሮሞ ስለሆነ እንችላለን የሚል ነው። በኦሮሞ ውስጥ የተማሩ እጅግ ብዙ አሉ። ግን ኦሮሞ ስለሆኑ አይደለም መቻል፣ ሰው ስለሆኑ ነው። አንድ ጊዜ እኮ ሊፕስቲኮን በምላሷ 360 ዲግሪ አሽከርክራ
ጠራርጋ ጨረሰች። አንድ ፊደል ለመናገር አቅቷል። የሆኑ ስብሰባ ሰውየው ጊዜሽን ውሰጂ አይዞሽ ምናምን ብሎ እሷ ባረገዘች እሱን ቆረጠ፣ ጨነቀው። እንጂ አይነት ነውረኞች አሁን አባዱላ ገመዳ ራሱ ያኔ አልጀዚራ የአፈጉባኤ በነበረ ጊዜ ለምንድን ነው ከግብጽ ጋር ያላችሁ ጭቅጭቆች ምናምን ብላ የአልጀዚራ ኢንተርናሽናል እንግሊዝኛ ፕሮግራም አልገባው ለጋብቻ ኢትዮጵያ ግብጽን ያጨች አስመስሎ ፍቅር አይሞትም ብሎ ቁጫል። እነኚህ ናቸው እንግዲህ ምን እንበል። ቆይ አሁን እንደው ስንትና ስንት ከኢትዮጵያ ህዝብ ከአማራ ከኦሮሞ ከሌላውም የተማረ ስንት ሞልቶ በጉልበት ዕውቀት የሚመጣ መሆኑን እኮ ያየነው በብልጽግና ጊዜ ነው። መልስ መመለስ አቃተው እኮ። ከዚህ ስብሰባ ከዚህ ቆይታ ምን ትጠብቃለህ ብላ ልጅቷ ጠይቃው እኮ ያነ 2019 የዚህ የአዋርድ የፒስ ዛሬ ነው ነገ ነው ይላል ራሱ እሱ። ደቆ እንዲህ አይነት ከዚህ ቆይታ ምን ትጠብቃለህ? ነገ አድሮ ሊጠብቅ ነው። ይሄንን የሚጠይቃት ልጅቷ እኮ ትንሽ 19-20 ዓመት ልጅ ናት። በደንብ እኮ የምትጠይቅ ስዊድን ውስጥ ማነው ኖርዌይ። እና እነኝ አሁን ይናገራል ውሸት ነው። መለስ አሁን የዓለም አቀፍ ጋዜጠኞችን ሰብስቦ እንደ እውነት ነው የምልህ አለው። ክፋቱ ነው እንጂ እኮ ኖሌጅብል ነው ሰውየው፣ በደንብ ያውቃል። ቁጭ አድርጎ በእንግሊዝኛ ይሄ ሁለት ቃል ይጥላል። አልተማረም፣ ከ7ኛ ክፍል ነው ያቋረጠው፣ ሰርቆ ነው ዲግሪውን የወሰደው እንዳይባል እዛው ለህዝቡ 1 2 3 እንግሊዝኛ ቃል ይናገርና ይተዋል። እቺን የሚያስጠኑ ሰዎች አሉ፣ ተቀጥሮም ቢሆን አይከለክሉ። እስቲ አንድ በጣም ሰፋ ያለ መግለጫ ጋዜጣው ድንገተኛ ጥያቄ ተጽፎ የሚመጣውንና የሚነበበው ያንንም እኮ በስክሪን ላይ አንብቧል እኮ ሄዶ ምን ችግር አለው? ይሄ ኖቤል ፕራይዝ ሲያሸንፍ እና እንዲህ አይነት ሳይማሩ ያልተማሩ አሁን ወረ ስንሰማ እኮ እነ አባዱላ ገመዳ ከቻይና የተላከላቸው ፕሮፌሰር አለ ተብሎ ሰርቲፊኬት ሁሉ እንዳላቸው ይሄ ሚልኬሳ ሚደጋ የሚሉት ልጅ አሁን ጉድ እያጋለጠ ነው። ለካ አባዱላ ፕሮፌሰር ነው፣ ሳሞራ ዮኑስ ፕሮፌሰር ነው። ከየት የተጻፈ ሰርቲፊኬቱ በኮሚቴ ተልኮ ከዚህ ልኡካን ቡድን ከኢትዮጵያ ቻይና ናት የሰጠችው። ከዛ ማዕረጉ መጀመሪያ የተሰጣቸው ጀነራል ፕሮፌሰር ተብሎ ጀነራል ህግ አለው ራሱ እንዴት እንደሚጠሩ ግን ተጠርቶ ሰምቻለሁ። አብይንም እንደዚህ አሁን ራሱ ብርሃኑ ነጋ ስለ ትምህርት ጥራት የት እንደት እስቲያም ትንፍሽ ይላል። አብይ አህመድ እንዴት አድርጎ ዶክተር ሊሆን እንደቻለ ከ7ኛ ክፍል ውጪ በየትኛው ስርዓት የሆነች የቴክኒክ ትምህርት ልማር 3 ወር ነው ምናምን ልኮታል መሰለኝ እዛ ኢንሳ ሲሰራ እና ለመግባቢያ ትንሽ ቋንቋ ያስተምራሉ ያው እና እንዲህ አይነት ይሄ ጌታቸው ረዳ እኮ ተናግሮታል። ተመለሰና ገበረና ቁጭ ያለ እንጂ እንዲህ አይነት ትንንሽ የአስተሳሰብ ትንንሾች ቋንቋ ማወቅ ትልቅነት አይደለም። የጥበብ ኃይል ማግኘት ግን ትልቅነት ነው። የኢትዮጵያ አባቶቻችን የመሩን በጥበብ ነው። በዛ ላይ ደግሞ ዕውቀቱንም ያገኙታል ከአማካሪዎች። ይሄ ግን ሁሉን አውቃለሁ ብሎ አንድ ቦታ እንደው እንደማይንቀሳቀስ ኩሬ ጠረኑንም ጭምር ያበላሸ ባህሪውም ቢሆን ኢትዮጵያን በቃ አሳልፎ ለሁሉም የሰጠ የምዕራባውያን ሞተር እዛ ሲቆሰቆስ እዚህ እሱ ድምጽ የሚሰጥ ነውረኛ አገሩን ያዋረደ ሰው ስለ ሉዓላዊነት ይናገራል። ደግሞ አያፍርም እኮ በየት በኩል እንደተደፈር የጅቡቲን ድሮን ትላለ፣ የሱዳኑን ትናገራለ። ከዚህ ደግሞ የደቡብ ስንቱን እናውራ እና ይሄ ሰው እንኳን ስለ አገር ሊሆን ለራሱ ምን እንደሚሆን በእግዚአብሔር እንግዲህ የሚያውቀውን ያውቃል። ለማንኛውም አብይ አህመድ ማለት በኢትዮጵያ ላይ የተላከ የአንደኛው ክፍለ ዘመን አደገኛ የጥፋትና ሰይጣናዊ ቆመጥ ነው። ይሄንን ህዝቡ መርዝ ነው፣ ውሸት አይደለም፣ ውሸት ነው፣ ውሸታም ብቻ አይደለም፣ መርዝ ነው። ይሄንን አውቆ እርስ በርስ የሰውን ደም በማስፈሰስ እርካታ የሚያገኝ ክፉ መንፈስ የተጠናወተው ሰው ስለሆነ በምን አይነት መንገድ እንወጣ የሚለውን ነገር በውጭም በአገር ቤት ያለውም ህዝብ በጋራ ሆ ብሎ ተነስቶ ትግሉን ለተወሰኑ ታጣቂዎችና ግድ ሆኖባቸው ጫካ ነፍስ ለማቆየት ለገቡት ፋኖች የአማራ ወገኖች ብቻ ወይም ለሌሎች ሁሉም ባለው አቅምና ሁኔታዎች በሚፈቅዱለት መንገድ ለነጻነት እምብኝ ብሎ መታገል የወቅቱ ግዴታ ነው እላለሁ።
በጣም ነው የማመሰግነው። አሁን ወደ ማጠቃለያ ጥያቄ የሚሄድበትን ነው የጀመርክልኝ። ምክንያቱም በብልጽግናንም ሆነ የአብይን ጉድ በሙሉ ያውቃል። አሁን ብዙ ሰዎች የፈለገ ስም ሰጥቶ የፈለገ መድረክ ቢያበጅም ከአብይ ምንም ነገር መጠበቅ የለበትም ህዝቡ። በተቻለ መጠን አሁን እንዳነሳው ኃይሉን አጠናክሮ የሚደገፈውን ደግፎ መፍትሄው አስወግዶ የሽግግር መንግስት የሚፈጠርበት ሁኔታ ላይ ማተኮር እንጂ ከአብይ በምክክርም ኮሚሽን ሆነ በፈለገ መልኩ ምንም ነገር እንዳይጠበቅና በዚህ እንዳይታለል ትግሉን አጠናክሮ መሄድ ያለበት ስርዓቱን ማስወገድ ላይ ብቻ መሆን አለበት የሚል ድምጾች እየተሰሙ ነው። እስቲ በዚህ ላይ ያለን አስተያየት ስጠን ለማጠቃለል። አዎ ይሄ ነው ምንድነው እያንዳንዱ ሰው ከጎጥ አስተሳሰብ፣ ከጎሳ አስተሳሰብ፣ ከዘር አስተሳሰብ መውጣት አለበት። እኛ ሰዎች ነን። በእግዚአብሔር አምሳል የተሰራን የተፈጠርን። ሰዎች እየበዙ ሲመጡ የሚኖሩበትን ቦታ እየያዙ የራሳቸውን ግዛት አስተካክለዋል። አገረ መንግስት ሲመሰረት አንዳንድ ቦታ ላይ ኃይሎች አሉ። ያ በኢትዮጵያ ብቻም አይደለም። ቀደም ለመናገር እንደሞከርኩት አብርሃም ሊንከንም እንዴት አድርጎ የራሱን ግዛት አንድ ለማድረግ ከዛ በኋላ ኃይሉን አስተካክሎ መጨረሻ ላይ እስከሚሞት ድረስ ሌሎችም መሪዎቹ እየመጡ እሱን የተኩት እንዴት አድርጎ አሜሪካን ሀያል እንዳደረጉ ነው። የአንድ ሀገር ህዝብ ነው እንጂ የሚባለው ህዝቦች አይባልም። ነውር ነው። ይሄ የአጥፊዎችና የበታታኞች በጣም ብዙ ልዩነቶች ስላለን እኛ በአንድ ስም ልንጠራ አንችልም የሚል እሳቤ ያለው የአሜሪካ የተባበሩት የአሜሪካ መንግስት ህዝብ ነው የሚባለው። እኛም የኢትዮጵያ ህዝብ ነን። በየአካባቢው ደግሞ ህዝብ አለ። የህዝብ ብዜት የለውም። ብሔር የሚባለውም አገር ነው። ብሔረሰብ የሚባለውም ሊቃውንት እግዚአብሔር ይግባል እንደው ምስጋና ይስጣል። እንደው በእውነት ምን እንደ ብሔረሰብ ማለት የአገር ሰው የአገር ዜጋ ማለት ነው። ይሄ የተጨማለቀ ፍልስፍና ሁለት ግራ እግር የሆነ ለሰው ግራ አጋባና መጨረሻ ላይ ይህንን ለኢትዮጵያ ብተና ያዋሉ ብዙ ኃይሎች አሉ። ከፋፍሎ ለመግዛት ጣሊያኖችም እኮ በ1902 እና በ1900 የሰጡትንም ካርታ ነበር። ነገር ግን ያንን ሁሉ አሸንፎ መሪዎቻችን እስከነጠንካራ እጅግ ከላቀው ጠንካራ ጎናቸው አነስ ከሚለው ደካማ ጎናቸውም ጭምር አገርን እንደ አገር አስቀጥለዋል። በጣም ከፍተኛ የሆነውን የነሱን የመስዋዕትነት ዋጋና የሰሩትን ታሪክ ለማኮሰስ በታሪክ አጋጣሚ የተሰሩ ስህተቶችን እየጎነጎኑ አውጥቶ የአንዱ አካባቢ ህዝብ ከሌላው ጋር አብሮ እንዲዋጋና ደም እንዲዳማ ለማድረግ መታገል ማለት አደገኛ የአገርም የህዝብም ጠላትነት ነው። ለዚህ መልካም ማሳያው እንዴ ምኒልክም እኮ ከንጉስ ተክለ ሃይማኖት ጋር እኮ ተዋግተው ነበር። አፄ ምኒልክም እኮ ጎጃምን ለተወሰነ ጊዜ በተለያየ መንገድ ግጭት ነበር። አሁን ለአገሩ አንገቱን የሰጠን መሪ አምጥቶ ከጎጃም ህዝብ ጋር ትግረን ለማቃቃር የሚናገራቸው ደም የሚያቃቡ ንግግሮች እንዴ ቴዎድሮስን እኮ የገዛ ሽጉጡን አልጠጣም ለማለት የሞከረ ሰው እኮ ነው አብይ። ታሪክን እንዴት ሊያፈርስ እንደመጣ የትም ያልነበረ አንድ እንደው እኮ በእውነት እንደው ጊዜ ሰጠኝ ብሎ። ስለዚህ ለአገር፣ ለህዝብ፣ ለወገን፣ ለህይወት፣ ለነጻነት የሚበጅ ስርዓት ለማምጣት አደራው ከማንም በላይ በኢትዮጵያ ህዝብ ላይ ነው። ከእግዚአብሔር ቀጥሎ የኢትዮጵያ ህዝብ ታግሎ ያሸንፋል። እነኚህ ሰዎች በህዋታዊ ሐሳብም ይሁን በብልጽግና አሁን በተጀመረው መንገድ ተሄዶ ውጤት የሚመጣ ስላይደለ የአማራም ህዝብ የተቀረውም የኢትዮጵያ ህዝብ ለውጥ ለማምጣት ኃይሉን ካስተባበረ ማንም የእግዚአብሔርም ኃይል አለበትና ሊገታው ስለማይችል የሚታገለው ደግሞ ለእውነትና ለፍትሃዊ ስርዓት ስለሆነ ትልቅ ቅድስና ውስጡ የሚስተዋልበት ስለሆነ ዘረኝነትን የሰውን ሰው የጀርባ አጥንት መርምሮ የሚያኮስስ አስተዳደር እንዲጠፋ የሚያደርገውን ትግል የሚደግፍ እግዚአብሔር ደግሞ ስላለን ከገባንበት አደጋና ክፋት ለመውጣት ብቸኛው መንገዳችን ተባብረን በመጀመሪያ ደረጃ ጠላታችን ለይተን ማወቅ፣ ከዛ በኋላ ሊወገድ የሚችልበት ሁኔታ ማስተካከል፣ ቀጥሎ ደግሞ ይሄን ነውር የሆነ አስተዳደርና ስርዓት እንደገና ከነ ጭቀቱ እንዳይመለስ ምን አይነት ስርዓት መገንባት አለበት የሚለውን ነገር ለማበጀት መታሰብና ስራው መጀመር ያለበት ዛሬ ነው። ለዚህ የኢትዮጵያ ህዝብ ራሱን ያዘጋጅ፣ የተቀረውም ወገን አቅሙ በፈቀደ መንገድ ኃይሉን ያስተባብር ማለት እፈልጋለሁ።
በሁለቱ አቶ አፈወርቅ በጣም ነው የማመሰግነው ወቅታዊ በሆነ ጉዳይ ላይ እና ርዕስ ላይ እና በሀገራችን ጉዳይ ላይ ሰጠንን ማብራሪያ መረጃዎች በሙሉ ተመልካቾቻችን በሚገባ የሚረዱት ይሆናል። በተቻለ መጠን ይሄንን መልእክት በስፋት ብዙዎች የሚደርሱበት መንገድ እንሞክራለን። ላደረክልኝ ትልቅ ትብብር በጣም ነው የማመሰግነው ከልቤ። እኔም በእውነት ከልቤ ነው ማከብርህ፣ ከልቤ ነው ማመሰግንህ። እግዚአብሔር ይስጥልኝ አቶ አለም። ኢትዮ ጥያቄ ፕሮግራም ተከታታዮች መቼም ግልጽ አቶ ጋዜጠኛ አፈወርቅን መልእክት ትንታኔ መረጃዎች በውበውድ ግልጽ በሆነ መንገድ የማያዳግም መንገድ ነው ያካፈለን። ይሄንን በእናንተ በኩል እንግዲህ ላልሰሙት እንዲሰሙ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ገንቢ አስተያየትን በመስጠት በኩላችሁን ተባበሩን። በሌላ ፕሮግራም እስከምንገናኝ ድረስ ደህና ሁኑልኝ። አመሰግናለሁ።